እኚህና በሳውዲ አረቢያ 10 ዓመት ሰርታለች። ታማ ነበረ። እናም በታመመች ጊዜ ልጅ ቶፊቅ 23,600 ሪያል ሰበሰበላት። እናም አስታወስካት። በቃ ካስታወስካት ሙሉ ታሪኩን መናገር አይጠበቅብኝም ማለት ነው። ኦልሬዲ ካስታወስካት በደንብ ደህና ነሽ ፋጡማ? እንዴት ነሽ እህቴ? ደህና ነሽ? ደህና ነው። ኢትዮጵያ ውስጥ ነው ያለችው። እና ለማስታወስ ያህል ለህዝቡም እንዲገባ ልጅ ቶፊቅ 23,600 ሪያል ከሶሻል ሚዲያ ሳውዲ ላይ ሰበሰበላት እና ታማ ለሕክምና ዩቱብ ላይ ቪዲዮ ቀርጾ ይኸው የረዳችሁትን አስረክብ ያለው ብሎ ቪዲዮ ከቀረጸ በኋላ እንደገና በሚቀጥለው ሄደው ጎረቤቶችሽ አልታመምሽም የሚሉት ነገር ሰምተናል እና አምጪ። ኦልሬዲ ህዝቡ የሚያውቀው ሴትዮ ብሯ እንደተረከበች ነው። በቪዲዮ አይተዋል ህዝቡ የረዳው ብር ታማሚ እጅ እንደገባ። ከዛም በኋላ በድጋሚ አቡ አሚራ መሐመድ የአቡ አሚራ ወንድም ልጅ ቶፊቅ ሆነው ቤቷ ሄዱና የቀረጽነው ቪዲዮ የሰዓት ስለሌለው እንደገና ልንቀርጽሽ ነው ብለው መጥተው ጎረቤቶች አልታመምሽም የሚባል ነገር ነግረውናል ብለው 23,600 ሪያሉን ልጅ ቶፊቅ ተቀብሎ አንተን ጠርተው አስመርምረትና እውነት ታማሚ ከሆነች ብሩን አሳክማት ብለው በእጅግ ሰጥተውክ አንተም ሆስፒታል ውስጥ አስመርምረክ ህመሟ እውነት እንደሆነ ካረጋገጥክ በኋላ መጥቻ አሳክምሻለሁ ወስድሻለሁ እያልካት ዛሬ ነገ እያልካት ሳትመጣላት ቀርተህ አንድ ቀን ወሰድካትና ነፍሷን ፈጣሪ ማረውና መሰረት አናግራክ ወሰድካት፣ አሳከምካት፣ መለስካት። ከዛ በሽማግሌ ተጠይቀህ 11,000 ሪያል እንደመለስክና የቀረብክ 12,600 ሪያል እንዳለ አሁን ላይ እሷ እንደታመመች መታከሚያ እንዳጣች እንደተራበች ኢትዮጵያ ውስጥ ክፍለ ሀገር ላይ ስቃይ ላይ እንደሆነች መታ ነግራል። እንግዲህ ሽማግሌ ሆነን አንተን ገንዘቧን እንድንጠይቅላት ነው እኛ ቤት የመጣችው። መርሐባ። የነበረው ነገር እንግዲህ ፋጡማ ያው ታማ ነበር ብር የተሰበሰበላት እውነት ነው። በዛ በሕክምናው ጉዳይ ላይ ብዙ ነገሮች ነበሩ። ምክንያቱም ያው ሆነ ቀረ ብቻ እሷ የተቸገረች ሰው ናት። አሁን ስለ ሕክምናው ዝርዝር ምንም መናገር አልፈልግም። ምክንያቱም አንዳንድ የሆነ ነገሮች አሉ በሕክምና ዙሪያ ላይ አንዳንድ የሆኑ ነገሮች አሉ በፋጡማ። ምክንያቱም ታበራት ትችላለህ ፕሊስ። በእውነት የማልችልበት ቦታ ነው፣ እየነዳሁ ነው። ምናልባት ከጠበቃሽን ትንሽ ኦኬ ችግር የለውም። ግን ስለዛ እያወራሁ የሚመች ቦታ ልሆንና ችግር የለም ከፍታለሁ። ሰው እንደዛ ሆነና እንደውም ከዛ ከቀረው 11,000 ብር ላይ ራሱ በነገራችን ላይ ይሄ ነገር የዛሬ 4 ዓመት ነው። ይሄ ጉዳይ መታወቅ ያለበት የዛሬ 4 ዓመት ነው። ብሩንም ከ11,000 ላይ 2,000 ወስዳለች ታውቃለች። እሷም ካሽ በእጇ ሰጥቻታለሁ 2,000 ብር። ከዛ እንደውም ሐኪም ቤት አብረን ለራሷን የሰጡት ለራሷ ጀመር አትክድም። ስትሰጣት ቪዲዮ ቀርጽካታል። ብሩን እሷ ሰጠኝ ያለችው 11,000 ድርሃም ነው። 11,000 ሪያል 2,000 ሪያል ወስዳለች። እሷ ይቸግራታል ብላ አንድ የእሷ ጓደኛ ነበረች ምናልባት እኒሀው ጓደኛዋ አለች። ማን ነበር ስሟ? ዛህራ። እሷ ናት ሲጀመር እቺን ምስኪን እናት ሶሻል ሚዲያ አታውቅም፣ ቲክታክ አጠቃቀም አታውቅም። ይዛት የመጣችው ራሱ ኒሃል የሚለው አካውንት ጓደኛዋ ዛህራ መሐመድ ትባላለች። ቪዲዮ አብርታ ነው በቪዲዮ የነገረችን ነገሩ። በነገራችን ላይ ዛህራ እውነት ለመናገር ዛህራ ለእሷ አስባ ሳይሆን ቀጥታ እኔን ለመበቀል ነው። ምክንያቱም ዛህራ በወቅቱ እኔን በጣም ታፈቅረኝ ስለነበረ እኔ ደግሞ ማፈቅራት ሰው ስለነበረች ሀና የምትባል ምናልባት ታውቃታላችሁ። በዛ ሰበብ ጸብ ውስጥ የነበረች ሰው ነች እና ያንን ለመበቀል የመጣች ልጅ ናት። ስጦቷም ደብዳቤዋም አለ እኔ ጋር እስካሁን እንትን የለም። ግን በጣም የሚገርምሽ ነገር ሀቡ 2,000 መኪና እንኳን አብረን ግጭት ተጋጭተናል። ታስታውሻለሽ ፋጡማ? መኪና የገጨን ጊዜ አብረን እየሄድን እኔ ቅርታ አድርግልን እና እንኳን ብዙ ነገር እንትን እያልክ ነው። ስለቀጥረ ሀቡ ልናገር ወይ ጨርስ። ቆይ በተራ ነው እኛ ቤት የሚወራው። አሁን ፋጡማን የጠየቃት ዛህራ በተራሽ ነው። ዛህራ በተራሽ ነው። ፋጡማ ተራ ነው። እሺ ፋጡማ ያልሰጥህኝም እያንገበገበ ያለህና አንተን የነን
እሷም ላንተ ሰጠች፣ ተሰጣጣችሁ። ካርካት ካርከኝ ያው ያታስከ ጊዜን የመጣው መሰረት የሞተችው መሲ ላከችኝ። ተታግላም ተዳክማም የተረፈውን ብር እንኳን ሰጥታኛለች ራሷ ማለት። አንተ ግን አቅም አልጠበኩም። ያው ሳከኛዋኛ ቁጭ ብያለሁ፣ ግን ለሌላ ድሃ እየረዳህ ነው። ቆይ አንዴ ፋጡማዬ፣ ቆይ እሺ፣ ችግር የለም። ለሌላም ሆነ ያለው ቆይ ፋጡማዬ፣ ፍቅረኛ ተዋራ አላህ ብለህ በስራ ቦታ ተዋውቂያት ያስታመመችኝ እና ያበላችኝም ተዝ በላይ ነው ይባላል። እንደዚህ ስለ ፍቅረኛ እኔ እናንተማ የምንመላለሰው ያሞኝህ ዛሬ ነገ ወስድሻለሁ እያልክ 2000 መቼ ነው የሰጠኝ ትምላለህ? ፋጡማዬ እኔ እኮ አንተን ነው ማውራት ትምላለህ? ቆይ እኔ በልጄ እምላለሁ 2000 ቆይ ፋጡማ እናቴ አንዴ ቆይ ፋጡማዬ አንዴ አይዞሽ፣ ህመሙን በጣም እንትን ስለሚል እንረዳለን። አንዴ አይመን 12600 ድርሃም ላይ ሪያል ላይ 2000 ሪያል ሰጥቻታለሁ ነው እያልክ ያለከው? አይደለም 11,000 የነበረው ከ11,000 2,000 ወስዳ 9,000 ቀርቷል። ያን ጊዜ ከ23,600 ሪያል ሂሳብ ላይ ካልተሳሳትኩ ከ23,600 ሪያል 11,000 ሪያል በሽማግሌ ተለምነህ ስትሰጣት የሚቀረው 12,600 ነው። ከ12,600 ላይ 2,000 ወሰደች ካልክ 10,600 ነው። ከዛ አይደለም ህክምና ወጪ ወጥቷል እኮ ህክምና ወጪ ወጥቶ ወደ 5,000 ምናምን ተከፍሏል እኮ ከዛ ላይ ታውቃለች። የተከፈለበት ደረሰኞች አሉ። ይሀቡ የኔ እኮ ታሰርኩኝ እኮ ከዛ በኋላ የቤት ዕቃ ንብረቴ ሁሉ ተወሰደ በሳውዲ መንግስት። መኪና፣ ቤቴ፣ ሁሉ ነገር የተወሰደ። ስለዚህ ደረሰኞቹ ጠፍተዋል ብዬ ሊያዝ ደረሰኞቹ ጠፍተዋል ብዬ ልጻፍ። ኦልሬዲ እንደዛ ነው። እንደገና ደግሞ ምናልባት ሐኪም ቤቱም ስላለ ስለሚታወቅ ሐኪም ቤቱ የእሷ ፋይል ስለሚኖር በስሟ ይመስለኛል በመሲ ኢቃማ ይሁን በማን ኢቃማ እንደሆነ አላስታውስም በወቅቱ በዛ ራሱ ቼክ ማድረግ ይቻላል። ነፍሷን ይማረው። ኦልሬዲ በመሲ ቃማም ከነበረ የታከመችው መሲ ስለመውተች ነፍሷን ይማረው ፈጣሪ። ምንም ልናገኝ አንችልም። ስለዚህ በእምነት ፈጣሪ በሚያውቀው 5,000 ምናምኑን እንደዛም ሆኖ ከራሴን ጨምሬ ትራንስፖርት እንደውም አብረን እየሄድን የመኪና አደጋ ደርሶብን የመኪና አደጋ አልደረሰብንም ፋጡማ? የመኪና አደጋ ፎቶ አለኝ እኔ ለምሳሌ የመኪና አደጋ ደርሶባቸዋል። ሐኪም ቤት ወስዶች ሲመጣ ኧረ መንገድ ላይ ነው እንጂ እኛ ምንም አልሆን ምንም ይሆን የለንም። ደግሞ ለእኔ የሰጠኝ ነገር የለውም። ተው ያጠፋል። ተው አንዴ ቆይ ፋሽነሽ እንደውም ኢትዮጵያ ረዳሻለሁ እያልኩ እኮ ነው እንትን ያልከኝ። እንኳን ኢትዮጵያ መርዳት የድሃ ብር ነው እኔ የቀማኸኝ እና አህመድ ወሎ ኢትዮጵያ ሁሉም ተሰብስቦ መህን ብር ሚዲያ እንዳወጣ በሽማግሌ ሰጥ ሁሉም አለሙ ያውቃል እኮ። አሁን ተቃጠለ ታሰረ ምን ትለውን የምኮትን ገበገብ ራብ እየራበኝ እኮ ነው። ዘወር ብለህ አላየኸኝም? ጧት ማታ እያልክ አሞኝህን ምንድነው? 2,000 መቼ ነው ቆጥረህ የሰጠኝ? እንዲህ 2,000 አልወሰድሽም ትመያለሽ? መቼ ነው የሰጠኝ? መሊታ ቪዲዮ ማለት አንተ የሚዲያ ሰው ነህ። 2,000 ያዩ ስትሰጣት ለምን ቪዲዮ አልቀረጽካትም? ማስረጃ እንዲሆንክ ወደፊት። አቡ አንድ ነገር ልንገርሽ፣ በእኛ ጊዜ አሁን እንደዚህ እንደነበረው አንደኛ አሁን እኔ ማልፈልገውን ነገር ሁሉ ላወራ ነው። ባይ ማን ነው ግዴታ ነው አይመልካ ማውራት አለብህ። ሀቅህን ማውራት አለብህ። ቢዝነስ ሰው ነህ አይደል? የሶሻል ሚዲያ ሰው ነህ። ለምን እንደሆነ ታውቂያለሽ? አንደኛ እሷ ያለችው በሽታና የነበረባት በሽታ አንድ አይደለም። እኔ ይህን መናገር አልፈልግም። ለምሳሌ እቺ ልጅ ያለችው የበሽታ አይነት ብላን ያለችው እግሯ እንደዞረ ነበር ለኛ የነገረችው። ነገር ግን በሕክምና ግን የዲስክ መንሸራተት የሚባል በሽታ እና ከና አቡ አሚራ ጋር አወራንና በቃ እቺ ልጅ ብሯ ስለተረዳላት በቃ ብሯ ይሰጣት ሚዲያ ላይ አውጥተን እንደዚህ ነው ከምንል ቶፊቅም ነበረ እንደዚህ ነው ከምንል ውሸት ስለነበረው እሷ ያቀረበችው ህመም ያለችው በሽታ እንደገና ከእሷም ሰዎች ቆማ ስትሄድ ስላዩ ያን ቀንም እኔ ልጅ ቶፊቅ አቡ አሚራ ብሩን ልቀበል እኔ ስሄድ ቆማ ነበር። የሚገርምሽ ቆማ ነበር፣ ሳታውቀው ቆማ ነበረ። ግን ያ ሁሉ ይሁንና እቺ ልጅ ቸግሯት ነው በቃ ቸግሯት ነው፣ ችግር የለውም የቸገረው ሰው አይጣልም ብለን እንትን ብለን በኪረት ለምትበላው ዛህራ ምስክር ልትሆን ይችላለች። ለምትበላው ለምትጠጣው በእጇ 2,000 ብር ይሄን ሌሊት አላህ ያስነጋኝ 2,000 ብር በእጇ ሰጠው። የሚገርምሽ ተመላልሽ
ያሳከምኩት። አብረን መኪና እየሄድን ተጋጭተን ፎቶ ልክልሻለሁ። የመኪና አደጋ ሀበሻ ነበር ይገጨኝ። ይሄን የገጨኝ ሰው እንደውም ስለሚያቀኝ በእርግጠኝነት ሚዲያ ላይ ያህል ይመጣል በእርግጠኝነት። ከዛ እሱኑ ጥፋተኛው ትቼለት ከዛ እሷ አይመን አሰራ መኪናውን ብር አንተ ጋር አለ አይደለ አሰራ ስትለኝ እሺ ችግር የለውም እኔ አለኝ ብር እንዳታስብ ይለሱ ብዬ ልኬን ተነጋግረን ብሯንም ልመልስል እኔ በሳምንቱ ታሰርኩ። የእሷን ብር የኔን ብር ወደ 60 ምናምን ሺህ ሪያል የነበረ ቤት ውስጥ ነበር። እሱን ወሰዱብኝ። የቤት እቃ፣ የዩቲዩብ እቃ፣ ካሜራ፣ ስልኮች፣ የሰው አማናዎች በጠቅላላ የኢትዮጵያ የሳውዲ መንግስት ወሰድብኝ። የሳውዲ መንግስት ብቻም አይመስለኝም በዚህ ጉዳይ ላይ የተላኩ ሀበሾች ይኖራሉ ብዬ አስባለሁ። እንዳለ ተዘረፈ፣ መኪናዬም ተወሰደ፣ ብዙ ነገር ጠፋ። ገባሽ? ከዛ በኋላ ከዚች ልጅ ጋርም አልተገናኘንም። እኔ የት እንዳለችም አላውቅም። የሚገርምሽ ነገር እኔ የት እንዳለች ራሱ አላውቅም። አሁን ግን እንደዚህ እንደምትለው አይደለም ነገር እየው ፋጡማ፣ አሁን እንደዚህ እንደምትለው አይደለም። ምክንያቱም አሁን እኔ አዲስ አበባ ነው ያለሁት፣ እሷም ኢትዮጵያ ነው ያለችው። እሷ በዛ ጊዜ የተቀረጸ ቪዲዮ አለ ያለችው በሽታ እዚህ አዲስ አበባ አምጥቼ ማሳከም እችላለሁ፣ ማሳየት እችላለሁ፣ ማስመርመር እችላለሁ። ይመረመራል፣ ይታያል። ገብቶሻል? ጉዳቱም ምንም ለእሷ ነው የሚሆነው። ምክንያቱም እኔና ፋጡማ በድብቅ ያወራናቸው ነገሮች ነበሩ። ማትክዳችሁ ህሊናዋ ካልረሳችሁ በስተቀር ያወራናቸው ነገር አለ። በቃ ይሄ በሽታ ካልሆነ ችግር የለውም፣ ብሩ ግን ለአንቺ አይቀርም፣ አብሽሪ፣ ብሩን አላስቀርም ብያልኩኝ። ከዛ አንድ አመት ከ3 ወር ጨለማ ቤት ታሰርኩኝ። ብር እዛ ቤት ውስጥ ያለውንም ብር የእሷንም የኔንም የተለያየ ብሮች ባንክ ውስጥ ያሉ አካውንት የደሞዝ የመሳሰሉ ነገሮች መንግስት ወሰደው። እኔ ብሯን አልበላው፣ ብሯን አልወሰድኩ። ምን አለው ተይዤ ታስሬ እንደ ተራ ሰው ባዶ እግሬን አንድ አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮ የታሰሩ ልጆች ይኖራሉ እዚህ ውስጥ። 1 አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን እስር ቤት ውስጥ ከወንድሞቼ ጋር። ወደ ሀገር መጣው። እቺ ልጅ አላገኘው፣ አላወራ፣ ምን አላልን። ይሄ ነው እንጂ እኔ ብሯን አልበላሁ፣ አልወሰድኩ፣ ብሯን አልወሰድኩ። ለመርዳት ድምፅ ይሰማል ግን ወይስ? አዎ ይሰማል። ኦኬ። እና እዚህ ጋር አንዳንድ ጠላቶች ይኖራሉ በእርግጠኝነት። ምክንያቱም የኔን እድገት የማይፈልጉ ሰዎች አሉ፣ የኔን ለውጥ የማይፈልጉ ሰዎች አሉ። ከዛ አንጻር ሌባ ምናምን የሚሉ ሰዎች አሉ። እኔ አልበላሁም። ይሄ ጉዳይ ዛሬ 4 ዓመት የሆነ ጉዳይ ነው። 1 ዓመት ተኩል ታሰርኩ። ከሳውዲ አረቢያ ከመጣሁ 3 ዓመቴ ነው። 4 ዓመት ከዛ በላይ የሆነ ጉዳይ ነበረ። ይሄ በደንብ ማወቅ አለባቸው ሰዎች። እና ዛህራ መሰለች የምትባለው እህቴም ደግሞ ይህን ጉዳይ አቀጣጥላ ወደዚህ ያመጣችሁ እኔን ለመበቀል ያደረገችው ነገር እንጂ ለፋጡማ ማዝና አይደለም። እኔና ዛህራ በደንብ እንተዋወቃለን። የገባች ፖስት በማድረግበት ሰዓት ከኢትዮጵያ ከመጣው ጊዜ ጀምሮ ሌባ እንደዚህ ማትለኝ ነገር የለም። አላህ ለሁሉ ነገር ይከፍላል። እና ይሄን ያለው ነገር ማለት ነው። እኔ ብሯን አልበላሁም። ብሬን ከእስር ቤት ከገባህ በኋላ ወደ ኢትዮጵያ ገብተህ ህይወትህን ስትቀጥል የፋጡማ ሀቅ አለብኝና አፈላልጌ ልስጣት ብለህ ሞክረህ ታውቃለህ? ሞክሬ አላውቅም፣ ግን አስቤ አውቃለሁ። ሞክሬ አላውቅም። አልዋሽ። በምን እሞክራለሁ? በማን በኩል አግኘት? አንደኛ በዛ ጊዜ እዛ ስትነግረን ቤተሰብ እንደሌላት፣ እናት እንደሌላት፣ ወንድም እንደሌላት፣ ምንም ዘር የተባለ ከእሷ ቤተሰብ እንደሌለ ነበር የነገረች። ማስረጃ አለ፣ ቶፊክ ቪዲዮ ላይ አለ፣ ዩቲዩብ አለ ብላን ነበር። አሁን ደግሞ ቤተሰብ እንዳላት ምናምን የማየው እንደሚጎረቤት እንዳላት፣ ቤተሰብ እንዳላት፣ ቤት እንዳላት ነው እያየሁ ያለሁት። በዛ ጊዜ ግን ቤተሰቦቿ እንደሞቱ፣ እናቶቿ እንደሞቱ፣ አባቷ እንደሞት ማአት ምንም ነገር መግቢያ መውጫ እንደሌላት ነበር የነገረች። እሺ፣ ስንት ጊዜ ሆነ ከአይመኒታ ሀገር ቤት ከገባክ? 3 ዓመት ተኩል። ኦኬ። በ3 ዓመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል? እንደ ሞቼ ነው የተነሳሁት። ስለዚህ ታዲያ በዛ ሰዓት ሞታ ብትቀር ኖሮ የዚች ሴትዮ ሀቅ ይዘህ ከሄድክ ማለት አይደል? እኔ የሳውዲ መንግስት ነው የወሰደብኝ ሀቁ፣ እኔ አይደለሁም እኮ። የሳውዲ መንግስት አላህ ይጠይቀዋል ስለ አንተ ሀቅ። ፈጣሪ እኔ ስጠይቅኝ እኔ ወደ ማን አመለክታለሁ? ወደ ሳውዲ መንግስት ነው የማመለክተው። የለፋሁበትን ልፋቴን፣ የእሷን ብር የሳውዲ መንግስት ነው የወሰደበት። ታዲያ ቤቱ የነበረ ብር እኮ ነው። እሺ፣ በጣም እሺ። ወዲያው ሳውዲ እያለቅ በሽማግሌ የተለመነ ከ11 ሺህ ሪያሉን ስትሰጣት እጅግ ላይ ከነበር ለምን ሙሉ የዛኔ አልሰጠካትም? በጣም ጥሩ። የዛ ጊዜ የምን ነበረ መሲ እንግዲህ ነፍሷን ይማረው
ምንድን ነው የተባለው? ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና ያኔ ሌሴፓሲ መሲ የእሷን ሌሴፓሲ እያፋጠነች ነበረ። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና አቧሜራ የሉም እዚህ እኔና መሲ ነበረ ነፍሷን ይማረው እና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረ እኛ ሀሳባችን እዛ። ለምንድን ነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮች እና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጡማ ጉዳይ ላይ። ኦኬ ቢጋጩና የውሸቶች ሴትዮ ያልታመመች ብትሆን ብሩ ምን ልታደርገው ነበር ሀሳብ? ኖ እኛ ብሩ ልንወስዱ አልነበርም እኮ በቃ አይደለም። ህዝብ አንዴ ብሩ በህዝብ ብር ማንም የማዘዝ መብት ሰጥቷል። ስለዚህ እቺ ሴትዮ እግሯ ዲስክ መንሸራተትም ሆነ ህዝቡ ሲሰጥ የሰጠው በእሷ ስም እስከሆነ ድረስ ዳይሬክትሊ ህዝቡ ዩቱብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትረከብ ህዝቡ በቪዲዮ በአይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም እውነት ተናገረችም አንድ ሰብሳቢ አካል እኔ ለእያንዳንዱ እዚህ ቤት እርዳታ እኔ ነኝ ኃላፊነት ጋር በመጀመሪያ ደረጃ የተሰበሰበላት አካል ቪዲዮ በሽተኛ ናት አይደለም የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኘሽ እኮ ሀቡ እኛ እዛ ሀገር የከፈልናቸው መስዋዕትነት አሉ ሳናውቅ በሞኝነት በየዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል፣ ሸውዶናል። ኩላሊት ብለን የሰራንላቸው ሰዎች አሉ ኩላሊት ያሌለባቸው። ብዙ ታሪክ አለ። እንዝላልነት ነው ታዲያ ይሄ የማን ኃላፊነት አለ? እንዝላልነት ሳይሆን በየዋህነት ያደረግናቸው ነገሮች ናቸው እና የእውቀት ማነስ የዋህነትና ኃላፊነት አለመሰማት። ስለ ህዝብ ገንዘብ ኃላፊነት አለመሰማት ይለያያል። ስለ ህዝቡ ገንዘብ ኃላፊነት የሚሰማኝ ከሆነ ያመለኝን ህዝብ በእኔ ግዴለሽነት አምጥቼ ሜዲካል ሪፖርት ሳላይ የህክምና ማስረጃ ሳላይ ድምፅ ከሆንኩኝ እኔ ነኝ ህዝቡን እያስበላ ያለሁት። ለምን ህዝቡን ናምኖ ያንን ሰው የሚረዳው ህዝቡ አያውቀውም። ገባክ? አንተ አንተ ስብ ገንዘብ ሲሰጥ እኔ ኃላፊነት መውሰድ አለብኝ። አንድ ነገር አለ ይሆንሽ በእኛ ጊዜ የነበረው ጊዜ እና አሁን አንቺ የምትናገሪው ነገር በጣም የተለያየ ነው። በእኛ ጊዜ በየዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምነዋለን በየዋህነት ምክንያቱም እኛ ስደት ላይም ስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ ምክንያቱም አንድ ሰው ከትምህርት ቤትም ይማራል ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድን ነው? ሰዎች በውሸት ሳይታመሙ ታመመ እንደሚለው አውቀናል። ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበሬትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳሉ አለ እዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማንኛውም መንገድ ነው የምንሮጠው በልጅነት ገብቶሻል። ከዛ አንጻር ነው ልጅ ቶፊቅ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን አለ ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም ለመርዳት ካለ ጉጉትና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብር ያን ጊዜ አንቺ አሁን ለምሳሌ በወረቀት ጽፈሽ ምናምን ሚዲያ ላይ ቁጭ ብለሽ ነው። እኛ ሳውዲ አረቢያ ላይ ስንረዳ ያን ጊዜ ቤት ለቤት እየሄድን ነው። በጣም ሪስክ ነው። ያኮ ነው ይህን ዋጋ ያስከፈለኝ። እስር ቤት ያስገባኝ እኮ ያኮ ነው። ቤት ለቤት በመዞረቅ ታዲያ የተከሰስኩበት አንዱ ክስ እሱ ከ40 ኢቃማ ነበረ ህጋዊ ሰው ነበር። ኢቃማ ነበረ ሳውዲ ላይ። ኧረ ልክልሻለሁ እንዴ እስካሁን ድረስ አለኝ። እና ሰው በመርዳት ምክንያቱም መርዳት አትችይም። ሳውዲ አረቢያ ላይ ለምሳሌ ሌላ ነገር አጋላክ ሳውዲ አረቢያ ላይ መርዳት አትችይም። ዜጋውን መርዳት አትችይም። መንግስትን መደገፍ አትችይም። መርዳት ከፈለግሽ ለመንግስቱ ነው የሚላከው። በመንግስት አካውንት ነው ብር የሚሰበሰበው። በግል አካውንት አለ። ለምሳሌ መሴ ታስራለች። ሰው የማያውቀው ነገር መሴ ታስራ ነበር። ለምሳሌ ብር በእሷ አካውንት ገብቶ አንድ ነፍሷን ይማረው። ሁለተኛ ታስታውሺ ከሆነ በእንትና ጉዳይ ላይ ስትፈለግ ነበረ። ያን ጊዜ በማ ጉዳይ ላይ ነው ስትፈለግ ነበረ። ሮጣን ወደ ኢትዮጵያ የጠራናት ያን ጊዜ እኔ ነበርኩ እዚህ። አምልጣን የመጣችው እንደዚህ ሁሉ ነገሮች ነበሩ እና ከዚህ አንጻር ነው እንጂ ከእንዝላልና ኢትዮጵያ እንደገባክ 3 ዓመት ተኩል ልታገኛትም አልሞከርክም። ገንዘቧ ግን ትዝ ብሎኝ ነበር ብለሃል። አስባሃት ነበር? እንዴት እረሳታለሁ? ሲምፕሊ አንድ ቪዲዮ ሰርተህ 3 ዓመት ተኩል አንተ ማሻአላህ ይፍል ስምክ ራሱ አይመን ሚሊየነር ነው። ሶ ዩ አር አ ሚሊየነር። ሶ ሚሊየነር ያ ማሻአላህ ቢሊየነር ነክ ማሻአላ ቢሊየነር ሆነክ እንደዚህ አይነት ጥሩ ላይፍ እየኖርክ ቻይና እየሄድክ እንግዲህ አሁን ኮመንታተሮች ናቸው ቻይና እንደሄድክ የነገሩን።
ቻይና እየሄድክ ጥሩ ህይወት እየኖርክ 5 ስታር ሆቴል እያረፍክ፣ እቺ ምስኪን ደግሞ እንደዚህ ተርባ ታማ መድኃኒት አንተ ይሄንን አታውቅም ነበረ። ሶ ዩ ካን ጀስት ሜክ ዋን ቪዲዮ፣ አንድ ቪዲዮ ሰርተ እኔ የማምንበትን ነገር ነው ስለ ሀቅ ሳወራ የሰው ሀቅ ካለብኝና የዛን ሀቅ ይዤ መሞት ካልፈለኩ ጀስት ሲምፕሊ ቪዲዮ ሰራለሁ። እኔ ያለው አንዲት ብር ሀቅ አለብኝ እባካችሁ አፋልጉኝ ልስጣት ትላለች። ሲምፕሊ ቪዲዮ የመስራት ሰበምጣልቅም። በነገራችን ላይ አሁን እንደዚህ አይነት ነገሮችን ለማሰብ በጣም ፍሪ አእምሮ ይፈልጋል፣ ነፃ አእምሮ ይፈልጋል። እኔ ጠዋት እስከ ማታ አእምሮ በጣም ቢዚ ነው። በኦርደር በስራ በምናም በጣም ኦልሬዲ ታይቶኛል። ታይቲኒንግ አለብኝ በራሴ ጉዳይ ላይ። ግን የማልዋሽሽ ነገር ቅድም እንዳልኩሽ አቦ እቺ ልጅ ሳላስባት ቀርቼ አላውቅም። የት ነው የምትኖረው? እንደውም እኔ ለህክማ ለባለቤቴም ወለየ ስለሆነች እንደዚህ ፋጡማ የምትባል ልጅ እኮ እንደዚህ ሁሉ ነግሬያታለሁ። የሚገርም ለባለቤቴ አማና በሞትም የሆነ ነገር ቢኖርም የሆነች ፋጡማ የምትባል ልጅ አለች። የሆነ ጊዜ ከመጣች ከጻፍችልሽ ገደው ፋጡማ ነኝ ካለችሽ ኦኬ፣ ግን አልጻፍችልኝ።